ቤተሰቦች ማለት ነው የእውነት አሁን ላይ እያደረጉ ያሉት ነገር እጅግ በጣም ከባድ ነው። እንዴት ነው ይችን ልጄን በብቻዬን ማሳደግ እችላለሁ ብላ ይሄን ያህል ድረስ ልጇን ከልጅነት አንስታ እዚህ ድረስ አድርሳ እንዴት ነው ልጇን ቤት ውስጥ አምጥተው እሷ በሌለችበት ድረስ ልጁን ለመውሰድ የሚሞክሩት? ወይንም ለምንድን ነው ሉሉን የወሰዱት ከቤት ውስጥ ማለት ነው? ምን ለማድረግ እንዳሰቡ ባላቅም፣ እሷም ትክክል ናት። መናገር ያለባት አብርሃምን እንጂ ሌሎችን ሰዎች አይደለም። ምክንያቱም ስለ ልጁ የሚመለከተው አብርሃምና ሩታ ብቻ ናቸው። ማንም ሰው ልጁ እዚህ ቦታ ማደግ አለበት፣ እዚህ ቦታ መሄድ አለበት ብሎ መወሰን አይችሉም። ለምንድን ነው ልጇን እንዳታሳድግ እንዳትኖር የመኖሯን ምክንያት የሆነውን ልጇን ልዑልን ከእሷ ለመንጠቅ እየሞከሩ ያሉት? የእውነት ነው የምላችሁ፣ ያልተጠበቀ ነገር ነው እያደረጉ ያሉት። ከዚህ በፊትም ስለ ልጁ ጉዳይ አውርተው የነበሩት ቡዜና ዴቭ ናቸው። አሁንም ደግሞ ቢሆን ቡዜና ዴቭ ናቸው ይሄን ነገር ሊያደርጉ የሚችሉት። አብርሃምም ደግሞ ከጀርባ ካለ፣ አብርሃምም ደግሞ ይሄን ነገር አድርጎ ከሆነ ካሁኑ ሊያቆም ይገባል። ምክንያቱም ሩታ ከህይወት እወጣለሁ ከህይወት ይውጣ ከኔም ከልጅም እራቅ ብለዋለች። ግን ደግሞ እሱ በፍጹም ይሄን ነገር ሊረዳውና ሊያምን አልፈለገም። ስለዚህ ሌላ ችግር ውስጥ ከሚገቡ አብርሃም በወረቀት የተዘጋጀ ወይም ደግሞ በወረቀት የተደገፈ ማስጠንቀቂያ አለው። ልጁን መጠየቅና ማየት ይችላል እንጂ የትም ቦታ ቢሆን ልጁን መውሰድ እንደማይችል ተነግሮታል። ስለዚህ ለምንድን ነው አርፎ መቀመጥ ያልፈለገው? ለምንድን ነው እህቱንና ወንድሙንም መከልከል ያቃተው? በፍጹም ሩታ ላይ እጃቸው ሊያነሱ አይቻልም። ልጅቱንም የምጠብቅላት ልጅ ቤት ውስጥ አለች። እሷንም እያስፈራሩ ነው ይሄን ነገር እያደረጉ ያሉ። ስለዚህ ለምን ይሄ ነገር መሆን አስፈለገው? ቤተሰቦቼ ይቺ ልጇን ማሳደግ የለባትም? አብርሃም ባሏ ካልሆነ ግዴታ ልጁንም ከሷ መንጠቅ አለባቸው። ወንድማቸውን ከሷ ነጥቀው ወስደውታል አይደለ? እቃ ነው እንደፈለገ ያድርጉት። እቃ ካልሆነ በቀር በፍላጎቱ አይሄድም አይደል? እቃ ስለሆነ ነው። ግን ልጇን ግን ማንም ሰው ቢሆን እንዲነካባት አንፈቅድም ማለት ነው። በጣም ነው የሚደብረው የዛሬው ስራ።